የኦሮሞ ሕዝብ ታሪክ ድርሰት ዶክተር ነጋሶ ጊዳዳ። ምዕራፍ 6 ቅድመ ሞቲ የሰዮ ህብረተሰብ የገዳና የቃሉ ሚና። በዚህ ምዕራፍ የሰዮ ህብረተሰብ በአንድ ግለሰብ ማለትም በ19ኛው ክፍለ ዘመን በአግባቡ የተደራጀ ሥርዓት በሆነው ንጉሣዊ አስተዳደር መገዛት ከመጀመሩ በፊት የነበረውን የአኗኗር ሁኔታ እተነትናለሁ። ለማሳያነትም በሰዮ ደቡባዊ ምዕራባዊ ክፍል የሚገኘውን ዳኤ በምሳሌነት ለማቅረብ መርጫለሁ። በሌሎች የሰዮ አካባቢዎችም ተመሳሳይ ክስተቶች የተስተዋሉ በመሆናቸው ይህ አካባቢ የቅድመ ሞቲ ሰዮን በአጠቃላይ ለማሳየት ያስችላል። በእውነቱ ከሆነ በዚህ ምዕራፍ የሚቀርበው ትንታኔ በሌሎች የኦሮሞ አካባቢዎች የተከሰቱ ለውጦችንና ሂደቶችን ለመገንዘብ ይረዳል። የዳኤ የድንበር ወሰን በስተ ምስራቅ ከሜጢ ወይም ብርበርሳ ወንዝ በስተ ምዕራብ እስከ አንፌሎ ደን ድረስ፣ በስተ ሰሜን ከሐረኩ በስተ ደቡብ እስከ ብርብራ ወይም ባሮ ወንዝ ድረስ ነው። አካባቢው ሸኔ ወይም አምስቱ እና ዲየኮ ተብለው በሚጠሩ ሁለት የጎሳ ፌዴሬሽኖች የተያዘ ነበር። ከሁለቱ ፌዴሬሽኖች አንደኛው የነበረው ሸኔ ጎሳዎች ከማኦ ተራራ በስተ ሰሜንና በስተ ምዕራብ በሚገኙ አካባቢዎች ሰፍረው ነበር። የዴኮ አካባቢ ከነርሱ በስተ ደቡብ ነበር። በ19ኛው ክፍለ ዘመን መባቻ ላይ ሸኔ ወደ ሁለት ንዑሳን ክፍሎች ተከፍሏል። የሰሜኑ ክፍል ሸኔ አደሬ ኦሊ የላይኛው ክፍል አምስቱ ተብሎ ሲጠራ፣ የደቡቡ ክፍል ሸኔ አደሬ ገሪ የታችኛው ክፍል አምስቱ ተብሎ ይጠራ ነበር። በ18ኛው ክፍለ ዘመን ፍጻሜ ላይ የዳኤ አካባቢ ብዙ ሰው የሰፈረበት አልነበረም። ከማኦ ተራራ በስተ ምስራቅ ከዛሬቱ ደምቢዶሎ ከተማ በስተ ደቡብና በስተ ምዕራብ ሰው ያልሰፈረባቸው ሰፊ አካባቢዎች ይገኙ ነበር። ስለሆነም የዳኤ አካባቢ በደደሬ ወይና ደጋ መካከለኛው ቀጠና የአዲስ መጤዎች መስፈሪያ ነበር። በስተ ደቡብና በስተ ምስራቅ የሚገኙት ሰፋፊ ቆላማ ስፍራዎች ለጥጥ ምርት፣ ለባሪያ ፍንገላ ዘመቻዎች እንዲሁም ለአደን በጣም ተስማሚና አመቺ በመሆናቸው የአዲስ መጤዎች ፍልሰት በእጅጉ እንዲጨምር አድርጓል። ዳኤ በከብት እርባታ፣ በእርሻ ሥራ፣ በአደንና በከብቶች መንጋ ዝርፊያ ላይ በስፋት ይሰማሩ ነበር። በአካባቢው በርካታ የገበያ ስፍራዎች የነበሩ ሲሆን ትልቁ ገበያ ኋላ ላይ የደምቢ ዶሎ አየር ማረፊያ በተገነባበት ሜዳ ላይ ይቆም የነበረው ገባ ጎርባ ወይም የጎርባ ገበያ ነበር። ዳኤን አቋርጠው ወደ አንፊሎ የሚያልፉ ሌሎች ወሳኝ የንግድ መስመሮችም ነበሩ። የምርት ሂደት ይከናወን የነበረው በመላው ሰዮ ይስተዋል እንደነበረው ከቤተሰብ የአመራረት ሂደት ጋር በተሰናሰለ መልኩ ነበር። እያንዳንዱ ቤተሰብ በጣም አጭር በሆነ ጊዜ ውስጥ መከናወን ያለበትና በዚያ ቤተሰብ ውስጥ ባለው የሰው ኃይል ብቻ ሊሸፈን የማይችል ሰፊ የእርሻ ሥራ በሚኖርበት ጊዜ ከማኅበረሰቡ ተጨማሪ የሰው ኃይል ሊመለመል ይችላል። በየዓመቱ ከብቶች ወደ ሆረ ጎርባ ወይም ከደምቢ ዶሎ ከተማ በስተደቡብ ምስራቅ ባለው ቆላማ ስፍራ ይወሰዱ ነበር። ይህን ከባድ ኃላፊነት ይወጡ የነበሩት በጎሳ የጦር አበጋዞች ስር የሚሰለፉ ጠንካራ ወንዶች ናቸው።
እያንዳንዱ ቤተሰብ የዕለት ተዕለት ሕይወቱን ይመራ፣ የቤተሰብ ውስጥ ተግባራቱን ይከውን የነበረው ለየቅል ነው። በአጠቃላይ አንዱ ቤተሰብ ከሌላው ጋር ይቀራረብ የነበረው የኢኮኖሚ ትብብር በሚያስፈልግ ጊዜ፣ አደጋ በሚከሰት ጊዜ፣ በጋራ በሚከወኑ ክብረ በዓላት ላይ ብቻ ነው። ስለዚህ ከዳኤ በታች እና ከነርሱ ንዑስ ክፍሎች በታች የነበሩት ብቸኛ የውትድርና የፍትህ ስርዓት የአስፈጻሚ አካል የሃይማኖታዊና ኢኮኖሚያዊ አሃዶች ቤተሰቦች ናቸው። ቤተሰቦች የአያት ቅድመ አያቶቻቸውን መናፍስት ለማምለክ እንዲሁም በሌሎች ሃይማኖታዊ ክብረ በዓላት በየዓመቱ ይሰባሰቡ ነበር። ሌሎች ሃይማኖታዊ ክብረ በዓላት የሚከተሉት ነበሩ። መስቀለ፣ ዲበዩ ጋራ፣ ዲበዩ ለጋ። እነዚህ ክብረ በዓላት የሚከናወኑት ከወረ ቀቢዮ ወይም የመጀመሪያ ሰፋሪዎች መካከል በትውልድ ማንዝራቸው አንጋፋ ከሆኑ ቤተሰቦች መካከል በአንጋፋዎቹ ሰዎች ነበር። ከላይ ከተጠቀሱት ልዩ ጉዳዮች ካልሆነ በቀር እያንዳንዱ ቤተሰብ ራሱን የመከላከል፣ ንብረቶቹን የመጠበቅና ደህንነቱን የማረጋገጥ ኃላፊነት ነበረበት። በየዘመኑ የተደራጀ የፖሊስ ወይም የፍትህ አካል አልነበረም። በግለሰቦች መካከል ግጭት ሲነሳ ገለልተኛ ሽማግሌዎች በባላጋራዎቹ መካከል ጣልቃ በመግባት ወይም ጃርሶማ መፍትሄ ያፈላልጉ ነበር። ይህ የሽምግልና ሥርዓት ማደራደር፣ ፍርድ መስጠት፣ ካሳ ማስከፈልና ማስታረቅን ያካትት ነበር። የእርቅ ሥነ ሥርዓቱ ይፈጸም የነበረው በገዳ ሥርዓት የሉባ ዑደትን ባጠናቀቁ ሰዎች ወይም ጉለ መሪነት ነበር። በግጭቶቹ ውስጥ ሴቶቹ ሲኖሩ የጉለ ሚስቶች ወይም ጉሊቲ በእርቅ ሥነ ሥርዓቱ ላይ ገዛ ያበረክቱ ነበር። ስለሆነም በጎሳ ደረጃ በአካልም ይሁን በወታደራዊ ድርጅቶች ጠንካሮች የነበሩት ብዙውን ጊዜ የሀብታም ቤተሰቦች አባላት እንዲሁም የሀገር ሽማግሌዎች በማኅበረሰብ ውስጥ ተጽዕኖ ለመፍጠር ይችሉ ነበር። በ18ኛው ክፍለ ዘመን መጨረሻ ላይ እያንዳንዱ ጎሳ ከ5 እስከ 7 የሚሆኑ የሀገር ሽማግሌዎች ወይም ጃርሰቢያ የነበሩት ሲሆን እነርሱም ከየአካባቢው ጎሳ የሚመረጡ ፎዬ ነበሩ። ፎዬዎች ወይም ተመራጮች በማኅበረሰቡ አባላት መካከል የሚከሰቱ ግጭቶችን ለመፍታት የሚመረጡ ሽማግሌዎች ነበሩ። ፎዬ የሚለው ቃል የመጣው ፎኡ መምረጥ ከሚለው ስርወ ቃል ነው። እያንዳንዱ የየአካባቢው ጎሳ የየራሱ አባዱላ ወይም የጦር አዝማች ነበረው።